ወይዘሮ ገነት ወደ ባለቤቷ አቶ ተሰማ ተመልሳለች። ኑሐሚዬ ደግሞ ይሄንን አልቀበልም ብላለች። ስለዚህ አቶ ተሰማ ደግሞ አንቺ በምን ትሻያለሽ? ከዛ አንቺም ያው ነሽ፣ ስድ ነሽ፣ ባለጌ ነሽ። ስለዚህ ሁለታችሁም ለእኔ አንድ ቦታ ነው ያላችሁ ከዚህ በኋላ ብሎ እረፍ። ኑሐሚዬ እንደዚህ የምትባል ሴት ናት። እናንተ ታምናላችሁ ይሄን ነገር? ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ ደግሞ በትህትና ጠይቃችኋለሁ። ኑሐሚ ክፍል 35 ተለቋል። ክፍል 35 ላይ እንግዲህ ኤርሚያስ እንዴት ሚስቴ ጋር ትገኛለህ ብሎ ዳግምን አፈር ድሜ አብልቶታል ማለት ነው። ኑሐሚዬ ዳግም የሞተ መስሏት በጣም ደንግጣ ወይኔ ጉዴ ፈላ ብላ በአስቸኳይ ነበረ ወደ ሆስፒታል የወሰደችው። እንደዛም ሆኖ ግን አቶ ዳግም ምንም አልሆነም ማለት ነው። ምንም አልተፈጠረም። ከሷ ጋር ለመሆን ብሎ ነበር እንደዛ ሲሆን የነበረው። ግን ሄዶ ፋሻ ተጠቅልሎለት ሆስፒታል ከሄደ በኋላ ተመልሶ ሲመጡ እንደዚህ ሆኖ ወደ ቤት ከሄደ ሌላ ችግር ይፈጠራል። ወይዘሪት ዝናሽ ሌላ ከባድ ብጥብጥ ነው የምታነሳው። በተለይ ደግሞ በእኔ ምክንያት እንደዚህ መሆኑን ከሰማች ሌላ ጥል ነው የሚነሳው። ስለዚህ ብላ ወደ ቤቷ ነበረ እዛ የገባችው ማለት ነው። ወደ ቤቷ እዛ በምትገባበት ሰዓት ደግሞ አቶ ተሰማ ለምርመራው ሆስፒታል ሄዶ ነበረ ከአቶ ሌኩም ጋር። ተመልሶ በድንገት ነበረ ቶሎ የመጣው። እሷ ቆይቶ ይመጣል ብላ አስባ ነበረ። ትንሽ አረፍ ብሎ ወደ ቤት ይሄዳል ብላ ራይድ ጠርታለት እንዲሄድ ልታስኬድ ነበር። ግን ከሱ ቀድሞ አቶ ተሰማ መጥቶ አንቺ ባለጌ፣ አሁን ደግሞ ከዚህ ጋር ጀመርሽ። መጀመሪያ ከኤርሚያስ ጋር ነበር፣ አሁን ደግሞ ከናሆሜ ጋር ነበር፣ አሁን ደግሞ ከሱ ጋር ጀመርሽ። ኧረ አንቺ ልጅ እኔ ከየት ነው ያመጣሽ ይሄን ብልግና ብሎ ሲሳደብ ነበረ። እሷ ግን እንደዛ አይደለም አባዬ፣ ኤርሚያስና እሱ ተጣልቶ ልጁ ሊሞት ስለነበረ ሆስፒታል ወስጆ ወይዘሮ ገነት ደግሞ ይሄን ካየች ሌላ ችግር እንዳፈጠር ብዬ ተረጋግቶ እንዲሄድ ብዬ ነው እዚያ መጣሁት እንጂ ሌላ ችግር የለውም ብላ ብታስረዳውም አባትየው ሊሰማ አልፈለገም። ወይዘሪት ገነትም እንግዲህ መታ ሌላ ችግር ስታስነሳ ነበር። እንዴት እንደዚህ ታረጊያለሽ? አባትሽን እንዴት ታስከፊያለሽ? እያለች ጥሩ ሴት ለመሆን እየሞከረች ነበረ። አቶ ተሰማም ደግሞ እንደዚህ እሷ ስታሽቃብጥ አይቶ ያው ብዙ ነገር አንድ ላይ ያሳለፉ ሰዎች ናቸው እና ብዙ አመታት 20 አመታት አንድ ላይ የኖሩ ሰዎች ናቸው። ልጨክንባት አልቻለም። ይቅርታ ጠይቃ ወደዛ ቤት ጓዟን ጠቅላ ለመኖር ገብታለች ማለት ነው። ለኑሐሚ ልክ እንደ ሰራተኛ አድርጎ ነበረ ክላሷን አስካኪላት፣ አልጋውን አንጥፊላት፣ የተመቻቸ ክላስ ስጫት ያላት ማለት ነው። እና ኑሐሚ በጣም ነበር የደነገጠችው። አባዬ አትታለለ፣ እቺ ሴት እያታለለችክ ነው። ከዚህ በፊት እንደዛ ወርቀ ስትጸየፍክ ነበረ። ሽንት እላስ ላይ ትሸና ያኔ በታመምክ ሰዓት ወርቀ ራሱ አላነሳም ብላ ተጸይፋክ ነበር። ዛሬ ደግሞ ይሄ ቤት ስለተገኘ ነው እንጂ የመጣችው አንተን ወዳ አፍቅራ ለአንተ ክብር ኖሯት አይደለም። እባክህ አባዬ ንቃ ብላ ብትመክረውም አንቺ የልክስክስ ነሽ፣ እኔ እንደ አንቺ አይነት ልጅ የለችኝም ብዬ ነበረ። ግን አንቺ ለኔ ብዙ ነገር አድርገሽልኝ፣ አሁን ደግሞ ከጥፋትሽ የምትማሪ ሴት አይደለሽም። አሁንም ከማንም ወንድ ጋር እየተለከስከስሽ ነው። ይሄን ኤርሚያስ ከህይወቴ አስወጪልኝ፣ ከኔም ከአንቺም አስወጪ ብዬሽ ነበር። ግን አስወጪቻለሁ ብለሽኝ አሁንም በድብቅ ከሰው ጋር እየተገናኘች ነው። ስለዚህ ከሷ ምንም አትሻይም ብሎ እረፍ። ኑሐሚዬ እንዴት ከሷ ጋር እኔን ታመሳስለኛለህ? አባዬ ይቅርታ ያረክልኝ መስሎኝ ነበር እኮ እንደዚህ የሆንኩት። ለካ አንተ ከልብ ይቅርታ አላረክልኝ፣ ለአቶ ሌኩም ብለት ነው ይቅርታ አድርጌልሻለሁ ብለህ ያታለልከኝ ብላ ተከፍታለች በጣም ማለት ነው። እና በድጋሚ ደግሞ አቶ ኤርሚያስ እንግዲህ እንደምታውቁት በጣም ደፋር ነው። አይ ወንድ ማለት እሱ ነው። አቦ ይመቸው፣ እውነት በጣም ነው የሚመቸኝ ማለት ነው። ቤተሰቦች ይሄ ቤት ድረስ መጥቶ እንግዲህ እኔ ልጁ እንዴት ነው ያሳከምሽበትን ብሩ ልስጥሽ ብዬ ነው የመጣሁት ምናምን ብሎ ኮስተር ብሎ እያወራ እየተጨቃጨቁ ያለው ወይዘሮ ገነት አሽቃባጧ ኑሐሚ በር ላይ ቆማ ከየሆነ ልጅ ጋር እየተጨቃጨቀች ነው እንደማያውቅ አስመስላ ማለት ነው። እሷ ኤርሚያስን አታውቀውም። አሽቃባጭ ስታስጠላ በጣም ክፉ ሴት ናት የምር ማለት ነው። እና አቶ ተሰማ እንግዲህ ሄዶ እንዴት ብትደፍር ነው እኔ ቤት ላይ መጣው? እንደዚህ እኔ ፊልቸር ላይ ስላየኝ ነው ወይ ልጄን ልታባልግ የመጣው? ኑሐሚ ደግሞ አሁንም ከሱ ጋር የምትፈልግ ከሆነ ውሽማሽን ይዘሽ ከቤቴ ውልቅ በይ ብሎ እረፍ። እንደዚህ አይባልም። አቶ ተሰማ ተረጋጉ እንዴ! ልጆት እኮ ለእርሶ ብላ ብዙ ነገር ነው ያደረገችው እንዴ! እሱም ማርሳት የለቦትም።